ምንድነው የምትጠጣው? ይሄን አልጠጣም አሉ እርሶ? አልጠጣም። እኔ አልወደውም። መወድ ቡና ነው። ቡና ብቻ ቡና ወዳለው። ቆሎ ባቄላ ወዳለው። ሚስት ያጋቡኛ ታዲያ ለኔ ወጆ ችግር የለውም። አይገኝም ሚስት ጎንደር ይገኛል እንጂ ጥሩ ልጅ አሁን ከማ ምንም አይገኝ። እንኳን አንተን የመሰለ ሸበላ እንኳን አንተን የመሰለ ሸበላ እናት አለ ይገኛል እንጂ በአሁኑ ጊዜ አልታመን እያለ ነው እንጂ ወንዱ አይታመንማ። ወንዱ በልቷጅ ነው። አንዳንዱ በልቶ ይሄጃል። እኔ ታማኝ ግን ሃይማኖት ያለው ሀሴቱም አለው በልቷጅ ወንዱም አለው። እናት አለም ደግ ስራ የሰራ እንደሆነ በጣም እድሜ ታገኛለህ። ዙሮ ተመልሶ ደግሞ ሀብት ታገኛለህ፣ ጤና ታገኛለህ። ተንኮል ስራ የሰራ ምንም በምድር በሰማይ አይጠቃም። መስሎት ነው እንጂ አይጠቃም። በምድርም ቆሻሻ ነው፣ በሰማይም ሲሆን ነው ወስዶ የሚከተው ጅል ስራ የሰራ በመጨረሻም የጎንደር ትሪፓችንን ጨርሰን ወደ አዲስ አበባ እየተመለሱ ነው። አዞ ነው ያለሁት አሁን። ወደ አዞ የጎንደር ኤርፖርት በፕሌን ነው ሄደው ወደ አዲስ አበባ ልንመለስ ነው ማለት ነው። ከአዲስ አበባ በኋላ ደግሞ ወደ ሌላ ሀገር እንሄዳለን። ኦኬ፣ ስለዚህ ያለውን ሲቹዌሽን አሳያችኋለሁ አዲስ አበባ እስከምደርስ። ቪዲዮውን እዚህ ጀምረነዋል። ቪዲዮውን ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት በማድረግ ጀምሩ። ከኔ ጋር ቆዩ። ሌትስ ጎ ወደ ኤርፖርት። በባለፈው ቪዲዮአችን የነበርንበት ቤተክርስቲያን ሎዛ ማርያም ማለት እዛች ጋ ነች። ቪዲዮ ካላያችሁት ማየት አለባችሁ። ስፖርት የሰሩ great job nice ሲያል ጸጥ ያለ ቦታ ያመጣችን ባጃጅ ወደ ኤርፖርቱ ከመግባታችሁ በፊት ሰውን እንዳለውበት ማለት ነው። ውስጥ በር አለ፣ እዛ ጋር ነው። ወደ ውስጥ መግባት አይችሉም እነዚህ ላዳዎች አይነት ካልሆኑ ማለት ነው። ስለዚህ አሁን ውስጥ ነኝ። የተወሰነ በእግሬ ወክ አድርጌ ቼኪን ወደምናደርግበት የኤርፖርቱ ክፍል እንሄዳለን ማለት ነው። በጣም የሚያምረው ኤርፖርት የአጼ ቴዎድሮስ ሐውልት እዚህ ጋር አለ፣ ከኤርፖርቱ መግቢያ ፊት ለፊት ማለት ነው። ላንብብላችሁ ከስር የተጻፈውን ማብራሪያ። የዘመናዊት ኢትዮጵያ መስራች የሆኑት አጼ ቴዎድሮስ ታላቅ ራዕይ የነበራቸው መሪ ነበሩ። ምንም እንኳን ህዝቡ አልገዛ ብሏቸው ጥምር ዓላማቸው የነበረውን ኢትዮጵያን አንድ የማድረግና ዘመናዊ ስልጣኔ ማስፋፋት ተግባር ቢያደናቅፍባቸውም ተከታይ መሪዎች ዱካቸውን ተከትለው ህልማቸውን እውን ለማድረግ በቅተዋል። አፄ ቴዎድሮስ ወይም መይሳው ካሳ ከ1847 እስከ 1860 ዓ.ም የነበሩ ታላቅ የኢትዮጵያ መሪ ነበሩ። እሳቸው ሐውልት በዚህ መልክ ቆሟል። ይህ ይመስላል እንግዲህ ኤርፖርቱ ጎንደር ከመግቢያ በኩል
ይመስላል። ከዛ ደግሞ በጀርባ ላይክ ቦርድ ስናደርግ አሳያችኋለሁ። ፍላይቴ ከጎንደር ኤርፖርት ወደ አዲስ አበባ አይደለም ወደ ባህር ዳር የሚወስደኝ። ባህር ዳር ሂደን ነው ከዛ ወደ አዲስ አበባ የምናደርገው። ላይክ ባህር ዳር ትራንዚት እናደርግብሻለን። ማይ ባህር ዳር ኤንዌይስ የጎንደር ኤርፖርት ይሄን ይመስላል። እስኪ ላሳያችሁ በደንብ። ጎንደር አጼ ቴዎድሮስ ኤርፖርት ይሄን ይመስላል። ደስ ይላል አካባቢው ምናምን። እዛች ጋር ቦይንግ አለ። ጎንደር የነበረን ጊዜ በጣም ደስ የሚል ጊዜ ነበረ። በጣም ጎንደር ትናፍቂኛለሽ፣ እመጣለሁ። ጎንደር ገነ ሚሲው በቅርቡ ግን እመለሳለሁ ብዬ ተስፋ አረጋለሁ። እስከዛው ግን ጎንደርዬ ቻው፣ እወድሻለሁ። የአጼ በካፋን የእልፍኝ የምግብ አዳራሽ ይመስላል። ያለፈው ቪዲዮ ያየ ነው ማለት ነው። የኤርፖርቱ ቼኪን ምናምን ማድረጊያ ኦፊሱ በጎንደር አብያተ መንግስት የስነ ህንጻ ጥበብ ቅርጽ ምናምን የተሰራ ነገር ነው። ደስ ይላል። አመቻችንን አግኝተናል። ወደ ባህር ዳር ከዛ ወደ አዲስ አበባ። አብራችሁን ቆዩ። ቪዲዮውን ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ። አዲስ አበባ በኋላ ሌላ ሀገር እንሄዳለን። ጽድት ያለ በጣም ማለት ነው። ጎንደር ወደ ባህር ዳር ለመብረር የሚወስደው ሰዓት 20 ደቂቃ ነው። በጣም ቅርብ ነው። አካባቢ መልክዓ ምድራዊ ገጽታ ከላይ ሆኖ ይሄን ይመስላል። ባህር ዳር እንገናኝ። ባህር ዳር እናርፍና ከዛ ተጨማሪ ተጓዦችን ወደ አዲስ አበባ የሚሄዱ ከባህር ዳር ይዘን እንሄዳለን። ለምሳሌ እዚህ ጋር ብቻዬን የተቀመጥኩት ከባህር ዳር ነው ሜይ ቢ ተጨማሪ ሰው የምንይዘው ማለት ነው። ጣና ሐይቅን ኦልሬዲ አቋርጠናል። ባህር ዳር ብሬክፋስታችንን እንበላለን ማለት ነው። ምንድን ነው እስኪ የሚለውን ቼክ እናድርገው። እቺ ኬክ እና እቺ ኦሬንጅ ጁስ ይሰጣችኋል ማለት ነው። ሁሉም ተሳፋሪዎች ባህር ዳር ነው የወረዱት። ሁለት ሰዎች ብቻ እኔና የሆነ አንድ ሰው ከጀርባ አለ የቀረን ማለት ነው። ወደ አዲስ አበባ የሚሄድ ሰው በቃ የምድር ትራንስፖርትን በጣም ፈርቶ ትቶታል ማለት ነው። orange juice, red quality, 100% fruit juice blend, orange 100%. Okay, an orange juice I'm enjoying here in the Ethiopian airline. Ethiopian airline juice. ባህር ዳር የሚቀላቀሉን ተሳፋሪዎችን እዝና ወደ ሸገር ቦሌ እንሄዳለን። ደግሞ ማለት እኔ ጋር ቆዩ፣ ላይክ አድርጉ፣ አዲስ ከሆናችሁ ሰብስክራይብ አድርጉ። ከዚህ ቪዲዮ ቀጥሎ የት ይዣችሁ እንደምሄድ እስኪ ገምቱ፣ የት እንደምወስዳችሁ። ሰን አሜዚንግ ፕሌስ በጣም ማለት ነው።
አይታችሁት ማታውቁት ቦታ ነው ወስዳችሁ ገምቱ። ኮሜንት ላይ አስቀምጡልኝ ግምታችሁ። ባህር ዳር ልንነሳ ነው። በጣም ገርም እናት አብረኝ ተቀምጣለች። መልእክት ደግሞ በኋላ ያስተላልፋል። ከዚህ ከማሰር ጋር አብረን ወደ ቦሌ ይህን ማድረግ ለመቸግራችሁ የቻላችሁትን ያህል ወደ ጎንበስ በማለት ሁለት እጃችሁን ከጉልበታችሁ ኋላ አጣምራችሁ ያዙና ሁለት እግራችሁ ወደ ነው በልክነቱ በአውሮፕላን ማረፊያ ጊዜ ሞጫ የሚያገለግሉ 4 ብሮች ሁለት ከፊት ሁለት ከኋላ ና በስተግራ በኩል ስለ ላሊበላ ንገሩን። ላሉ ያለ ምን ነበር የሚባለው? ስለ ላሊበላ ቅድስት ላሊበላ ላስታ ላሊበላ ይባላል። ምን ከቴ ምን አድርገው ከዚህ ድረስ የመጣህ ነው መሰል። ከቴ ምን አድርገው ላስታ ላሊበላ አጎጃም ተነስተህ ላስታ ላሊበላ የገባህበቱ ይላል። ያውም ደንቆሮኛ ነው እንጂ ብዙ ነበር። ላስታ ላሊበላ ከቴ መሆነ ነው ምንድን ስራ ሰሩህ? ላስታ ላሊበላ የገባህበቱ ይላል። እናታና እንደዚህ እጀ ጥሩ አርጌያቸው መጥቻለሁ። ጥሩ አርጌ ደግሞ አዎ በደንብ ወርቤ እስቲ አሰርቤ ያው አላየሁትም። ይቅርታ። ደስ ይላል እንጂ እናታና ብዙ ነገር ክርስቶስ ሰምራ ሄጃለሁ፣ ላሊበላ ሄጃለሁ። ክርስቶስ ሰምራ 3 ጊዜ ሄጃለሁ። ላሊበላ እንደዚህ እንደርኩ ያው መንገዱ አሁን ግመኛ ሆነ። ያው መቼም ሰላም የሌለው ስለሆነ በእግራችን ነው የገባን። በእግራችን የገባችሁ ስትሄዱ? አዎ 5 ቀን ተጉዘን 8 ቀን ተጉዘን ኦኬ እናታለ 8 ቀን ተጉዘን በእግራችን ድክምም አይለን አይደክመን ሾይ ወጋን እንቅፋት አይመታን በእግራችን እንደዚያ ብለን ደርሰን ስንመጣ በነጣ መኪና መጣን እና እናት አለም ብዙ አይቻለሁ በአቅሜ። አዎ አሜን። እናት አለም እናያለን። ጤና ጸልዩልን ለእኛ ደግሞ። እሺ እሳ እሱ መጣፍ ስምህ ማን? ተክለ ዮሐንስ። ተክለ ዮሐንስ። ችግር የለውም። ተክለ ዮሐንስ የኔም ልጆች አንዱ ወለተ እሱ ገብረ ዮሐንስ ነው ስሙ። አንዱ ገብረ ሕይወት፣ አንዲቱ ወለተ ማርያም አሁንም መህድባት፣ አንዲቱ ወለተ ገብርኤል፣ የኔ ወለተ ዮሐንስ። የእርስዎ ስም ወለተ ዮሐንስ ነው? ወለተ ዮሐንስ። የኔ ተክለ ዮሐንስ። አንተ ተክለ ዮሐንስ። የተግባባ ነው። አሁን ተነስቶ ህድቤ አያገር እየታየ በስመ አብ ለካ ሀገር ይታያል። ይታያል ሲል ውሸታችሁ ነው እያልኩ ይታያል። ያው ይታያል። አዲስ አበባ ነው ኑሮህ? አዲስ አበባ አዲስ አበባ ነው የምኖረው። አግብታ? አላገባሁም። ተክለ ዮሐንስ ነው ያልከኝ? ተክለ ዮሐንስ። አሁን መድባል ልጅ ወለተ ዮሐንስ፣ እሱ ወለተ ማርያም ነው የምትባል። ሚስት ያጋቡኛ ታዲያ ለኔ ወጀው ችግር የለውም። አይገኝም ሚስት ጎንደር ይገኛል እንጂ ጥሩ ልጅ አሁን ከማ ምንም አይገኝ። እንኳን አንተን የመሰለ ሸበላ እንኳን አንተን የመሰለ ሸበላ እናት አለ ይገኛል እንጂ በአሁኑ ጊዜ አልታመን እያለ ነው እንጂ ወንዱ አይታመንማ። ወንዱ በልቷጅ ነው። አንዳንዱ እኔ
እንኳን ይሄጃል። እኔ ታማኝ ግን ሃይማኖት ያለው ሀሴቱም አለው በልቷል፣ ወንዱም አለ እና እናት ዓለም ሃይማኖት ያለው ጥሩ ነው። በሰማይም በምድርም ይመቻል። በሰማይም ገነት ይገኛል፣ በምድርም ጥሩ ሰው ሲባል አሁን ስንት ጥቅም አለው። ክፉ ክፉ ነው። ክፉ ቢሞትም ቢኖርም አራ ያ ግሙ ያ ክፉ ይባላል። ደህናው ግን ያማ ሲያበላ ሲያጠጣ አሰው ጋር መስተፋቅር አለው። አዎ ሳቁ ጨዋታው ብቻ ያጠግባል ይባላል። ክፉ ግን ባታየውም ተወዳለህ። ክፉ ክፉ ነው። ትክክል ነው። በጎ በጎ ነው። እናት አለማባታችን ድሮ ክፉ አመዲቱን ድንጋይቱ ላይ ጥላችሁ አለ። ክፉ ክፉ ሲሉት አለ ብትን በጎ በጎ ሲሉት አዚያቸው ላይ ቁጭ እንዳለኝ ትቀመጣለህ ይል ነበር እና እናት አለ በጎ ነው። እግዚአብሔር የሚወደው በጎ ነገር በዝቶበት ነው። እግዚአብሔር ይሄን ሁሉ ጭካኝነት ያመጣብን። ኃጢአታችን በዝቶ የኛ ኃጢአት በዝቶበት አልገዛው ብለን ንስሐ ግቡ ይለና አንገባ ተንኮል ስራ እንደሰራን ወንድሙን ወንድሙ ሲያጠፋ ወንድሙን ወንድሙ አገኘ በዚህ እናጥቀው በዚህ እንጉደው እንዳያገኝ ይፈልጋል። እንዲያገኝ አይፈልግም። እንዲጠቀመ አይፈልግም። ምቀኝነት ምቀኝነት ነው እና እናታንም ይህን ብናቆምለት እግዚአብሔር ፍቅር ብንሆንለት እሱም ፈጣሪ እየሳቀ በፍቅር ይገኝልና ነበር። ታዲያ ፍቅር ቀረብና ማቱን የምድር ስቃይ ያሳየዋል። አንዲቱ ክርስቶስ ሰምራ ሄደን የዲያብሎስ እናት አታጭም ማገዶ የአዳም ልጅ መጣልሽ ፈጣሪውን ክዶ። አዎ የአዳም ልጅ መጣልሽ ፈጣሪውን ክዶ አለ። ደሞ አንዱ ወይኔ ጠፋኝ እንጂ አንዱ ደግሞ ባታውቁት ነው እንጂ የሲኦልን ገደል እንኳንስ መጣላት እንኳንስ መጋደል አትጣሉም ነበር። ይችን ያዛት፣ ይችን ሁለት ያዛት። እንኳንስ መጣላት እንኳንስ መጋደል አትጣሉም ነበር። ሲኦልን ብታውቁት የሲኦልን ገደል ባታውቁት ነው እንጂ እንኳንስ መጋደል አትጣሉም ነበር አለ እናት ዓለም። እናት ዓለም ደግ ስራ የሰራ እንደሆነ በጣም እድሜ ታገኛለህ። ዙሮ ተመልሶ ደግሞ ሀብት ታገኛለህ፣ ጤና ታገኛለህ። ተንኮል ስራ የሰራ ምንም በምድር በሰማይ አይጠቀም መስሎት ነው እንጂ አይጠቀም። በምድርም ቆሻሻ ነው፣ በሰማይም ሲሆን ነው ወስዶ የሚከተው። ጅል ስራ የሰራ ደህና ስራ የሰራ ግን ድሀ ወርቅ አልጋ ላይ ቁጭ ትላለህ። ብዙ ጥቅም አለህ። መልካም ነገር መልካም ይሰጣል። እግዚአብሔር መስሎ መኖር እኛ የምንለምን እመቤት አደራሽ በተዛነብሽ አርጊና አደራሽ የእኛን ኃጢአት የእኛን በደል እንዳቆጥሪብና አደራሽ በተዛነብሽ አርጊነ እንላለን። የዲያብሎስን መከራ እንዳታሳጅነ ያንን እንላለን። እና እናት ዓለም የእናንተን ጸሎት ነው። አሁንም አንተንም በጣም በጦለት ይረዳሃለሁ። እናት ዓለም ብዙ ጠጋ ይስጥህ። ብዙ ጠጋ ብዙ እድሜ ይስጥህ። እናት ዓለም ጠጋ እድሜም ይገኛል። ክፉ ነገር ዛሬ ቅስፈት ያዘዘ በትንሾቹ ነው። ውሎ መግባት አይገኝ። ዙሮ ተመልሶ አሰብከው ደርሶ መመለስ አይገኝ። ድሮ ዘመዶቻችን ጊዜ አንድ ነገር አናውቅም ነበር። አሁን ግን እርስ በሱ ፈጣሪ ላከበት እና ይህንን አድነው ጊዜ እያድርሳችሁ ባይሆን እናንተን እኛ ጥቂት በልተናል። ልጆቻችን ትንሽ
ትንሽ እንደው ትንሽ በጉልበታችሁ አጊጣችሁ ኑሩበት። እናት አለ አመሰግናለሁ። እኔም አመሰግናለሁ። በጣም አመሰግናለሁ። አሜን። ስግ የመስለን ታገኝ እንዲሁም የጎጃም ገጸ ምድር ይላል የነደጃች በላይ ዘለቀ ምድር ነው። ደግሞ ጎጃም ምን ከተማ ትሆን? ይሄ አበይ ነው መሰል አበይ በረሃ ደጀን ናት እንዴች? ይሄ ምንድን ነው የምትጠጣው? ይሄን አልጠጣም አሉ እርሶ? አልጠጣም፣ እኔ አልወደውም። መወድ ቡና ነው። ቡና ብቻ ቡና ወዳለው፣ ቆሎ ባቄላ ወዳለው፣ ያችን ወዳለው። እኔ አርሲ ቁርስ አልበላም። አትብሉ። ጁስማ ጁስ ነው። እኔ አልወደውም። ግን ለምን ጠሉት? ግን ለምን ሬፋው? አልወደውም። እናት አለም ጁሱን አልወደውም። ያመኛል ብለው ነው? አዎ አልወደውም። ራስዎ ቤት ያዘጋጁት ነገር ካልሆነ አይጠቀሙም? እጠቀማለሁ እንጂ መጠቀምማ ደስ ያለውን እጠቀማለሁ። አሁን ልጅ ያለ ድርቦታ ወር እንዳንተ የሚያቆላምጥ ልጅ ብዙ ነገር ናና የትኛውን ላድርግልሽ ብሎ ምግብ ሲወስደኝ ምግብ ቤት የፈለኩትን ያደርግልኛል። የፈለኩትን ይሄ ይሻልሻል፣ ይሄ ይሻልሻል፣ የሚሻለኝ እቀምሳለሁ፣ የማይሻለኝን አልፈልግም እላለሁ። እዚያ ይስቃል። ለከተማው ሰው ምን መልእክት አለዎት? እንደው ዝም ብሎ ለእኛ ያገኘ ነው ለምንጠቀሙ? እኔማ ድፍድፍ እልካለሁ፣ ዶቄት እልካለሁ። ያው መቼም አንዳንድ ነገር መቼም ብዙ ነገር እልካለሁ። አሁን ዳቦ ቆሎ፣ ተልባ፣ ኑግ ታውቃለህ? ኑግ በሽኳር ተወቅጦ፣ ተልባ ዳቦ ቆሎ ነው እኛ የምናውቅ። እናንተ ዝም ብላችሁ የሆነ ያልሆነው መብላት፣ መታመም፣ ብራችሁን ማፍሰስ። ያገኛችሁን አትብሉ። አትብሉ። ያገኛችሁትን ጠጣ። ስማ ጠጣ፣ ፈቅጄልሃል። በጣም ጥሩ ነው። የአየር መንገድ ስለሆነ አየር መንገድ በጣም ጥራትንና ጤነኛ መሆኑን አረጋግጦ ነው ያቀረበው። አልወደውም እንጂ እሱማ ጥሩ ነው። ግን አሁን የመጣ እህቴ ቡናና ዳቦ ይሰጡሻል፣ ይሄን አልፈልግም በይ አለችኝ። ረዳ ለ30 ደቂቃ መንገድ አልጨነቅለትም አልኩኝ። ፈጣሪ ያበላኛል፣ ፈጣሪ ነው የሚመግበኝ አልኩኝ። አዎ ይህን አርሲ ኩርሲን አልበላም፣ መላኩ ያበላኝን ነው የምበላ። አልበላም ብቻለሁ። ውሃዬን ጠጥቻለሁ። ውሃ በጣም እወዳለሁ። ውሃ በጣም ጥሩ ነው። ጎበዝ። ውሃ በጣም እፈልገዋለሁ። በጣም ነው የምወደው ውሃውን። ጨጓሬ እንኳን ሲነሳብኝ ውሃይቱን ስጠጣት ያለኝ ሰላም ተወኝ። አዎ ውሃይቱን ጠጢት አርጌ እዚያ በላይ ቁርሴን ምሊት ሳረግ ሰላምነቴን መቀረ ቦክ ውሃ ሳልጠጣ ስበላ ተወኝ። ጨጓሬ ብድግ ነው የሚልብኝ። እንዴት ያለ እናት አግኝቼ ስሳሳቅ ደረስኩኝ እያልክ እንግዲህ በስልክህ እንድደውልልኝ እሺ። በስልክ አሁን እንቀያየራለን። ከዛ ስለቀው በልጅዎት ስልክ ያዩታል። አዎ ልጅ አሁን ቦሌ ስንደርስ ስልክ እንቀያየርና ለሱ ልክለታለሁ። እሺ ከዛ በቃ ሴት ናት። ሴት ናት። አዎ በቃ ታስታውቂኛለሽ። አዎ ፍቅርታ ሸቴ ትባላለች። በጣም ጥሩ። አዎ አስተዋውቅሃለሁ። ነን ከተማ ሰው ዝም ብላችሁ ያገኛችሁትን አትብሉ፣ ያማችኋል። የማይረባ ነገርም ብራችሁን አታጥፉ ተብላችኋል ይላል። አዎ ኦልሞስት ደርሰናል ወደ ቦሌ ኤርፖርት።
እንኳን ደህና መጣችሁ። አሁን አዲስ አበባ ኢትዮጵያ ቦሌ ነው መሰረታዊ ማስያሰ ሰዓቱ ከጠዋቱ 25 ጉዳይ ላይ በዓለማችን በጣም ቢዚ ከሚባሉ ኤርፖርቶች ውስጥ አንዱ ነው። የኢትዮጵያ ኩራት ነው፣ የአፍሪካም። ስለዚህ በሰላም ገብተናል፣ እንቀጥላለን። ከኔ ጋር ነች ማዘር። እቃ አለዎት እንዴ ማዘር? እቃ ይዘዋል? ኦኬ። እዚች ጋር ነው ይጠብቁ። እዚች ጋር ይጠብቃሉማ። እዚች ጋር ሆነው በቃ ማዘር እቃ መጠበቅ አለባት። አሳይቻታለሁ። እኔ እየወጣሁ ነው። ከዚህ ታክሲ ይዞ መሄድ ይቻላል። ላይክ እነዚህ ብቻቸው በአጠቃላይ ራይድ ምናምን አገልግሎት የሚሰጡ ናቸው። አሁን ስለዚህ እኔ ከዚህ ልውጣና ወደ መገናኛ ነው የምሄደው። ታክሲ መያዝ ስለምችል እዚህ ግዴታ ራይድ ምናምን መጠቀም አይጠበቅብኝም። ቅርብ ነው ደግሞ የኔ ቤቴ ማርፍበት። I trust. ምን ላድርግ? አይ ጀስት እኔ በእግሬ መሄድ እችላለሁ። ቴንክ ዩ። አካባቢውንም ላሳያችሁ እስኪ ኤርፖርት። ከዛ እኔ ወደ መገናኛ ነው የምሄደው። ያላችሁ እቺ ከፊት ለፊታችን አፄ ኃይለሥላሴ የነበረች የመጀመሪያዋ ፕሌን ነች ይባላል። እርግጠኛ አይደለሁም። እቺ ማለት ነው ኢትዮጵያን ትላለች። ትንሽ ደክሞኛልና ለዛ ነው ብዙ ማውራት ያልቻልኩት። ኤኒዌይስ ታክሲ መያዝ ከምችልበት ወክ እናረጋለን። እስከዛው ደግሞ እግረ መንገዴን እኔ እናያለን። አዲስ አበባ ቦሌ አካባቢ ማለት ነው፣ ኤርፖርት ምናምን አካባቢ ታክሲ ወደ መገናኛ ይዤ መሄድ ከምችልበት አካባቢ Thank you. BYD.
ለማንኛውም አዲስ አበባ በሚኖረኝ ቆይታ የተወሰነ ቪዲዮዎች ልንሰራ እንችላለን ወደ ሌላ ቦታ ከመሄዴ በፊት so keep watching ትንሽ ስዋከብ ሰነብታለሁ አዲስ አበባ አልቆይም ብዙ ግን የተወሰነ ታክሲ ምናምን መንገድ ላይ ለማቋረጥ አዛ ነው አዲስ አበባ አያቆሙላችሁም እናንተ ደፍራችሁ ካልገባችሁ ጭራሽ ነው ማያቆሙት ኤስትራ አሁን በድፍረት ያው ማጂክ እጄን ተጠቅሜ alright you see magic ይሄ ከፊት ለፊት የምታዩት ህንጻ ስካይላይት ሆቴል ነው what is it should we go this way no to jump Steve ከዚህ በላይ ከመኪና ጋር እየተጋፉ ማቋረጥ አለ መኖር አለ አዲስ አበባ ቦሌ እንግዲህ ወደ ስካይላይት አካባቢ እንት መስላለች አሪፍ ነው አሁን ላይ let me use my magic magic my hand is my magic you see to stop the cars ፖሌ ድልድይ ማለት ይሄ ነው ፖሌ ድልድይ ስለዚህ እኔ እዛች አካባቢ ተሻግሬ ወደ መገናኛ ሄዳለሁ በጣም Okay, it's Magaranya. Danish. በቀጣይ በሌላ ቪዲዮ ከአዲስ አበባ እስክንገናኝ በሰላም ቆዩኝ። አሁን እዚህ በኋላ ታክሲ ይዤ ቀጥታ ወደ ቤት ነው የምሄደው። የተለየ ነገር ማሳያችሁ ነገር አይኖርም። ግን ላይክ አዲስ አበባ ቆይቴ ላይክ ማሳያችሁ የምትፈልጉት ነገር ታሪካዊም ሊሆን ይችላል whatever ማንኛውም ነገር ብትጠይቁኝ ወይም ብታሳውቁኝ ወስዳችኋለሁ። ስለዚህ ቲዋይ ትራቭልስ ቀጣዩን ጉዞ ከመጀመራችን በፊት አዲስ አበባ ላይ የሆነ ነገር እናስተካክላለን። ከዛ ከቲዋይ ጋር ትጓዛላችሁ። thank you for watching ታክሲ ይዤ ወደ ማረፊያ መሄድ አለብኝ። ቻው ወዳችኋለሁ።